ሰላም አዱኛ እባላለሁ በድጋሚ ዛሬ እንግዲህ በዋነኛነት አሁን የፊታችን ማርች 14 2026 ስለሚጀምረው አዲስ የኤአይ ፓወርድ የሆነ የፉል ስታክ አፕሊኬሽን ዴቨሎፕመንት ክላስ ነው የምናወራው። ምናልባት የቫንጋርድ ቤተሰብ ከሆናችሁና ከዚህ በፊት ስለምንሰጣቸው ኮርሶች መረጃ ያላችሁ ሰዎች ከሆናችሁ በዚህ ማርች 14 ላይ የሚጀምረው ኮርስ ላይ በርካታ የተቀየሩ ነገሮች ስላሉ እነዚህን የተቀየሩ ነገሮችን ጨምሬ አሁን ማርች 14 ላይ ስለሚጀምረው ክላስ ስለ ስትራክቸሩም ስለ አከፋፈሉም ስለ ፌዞቹም ከኢትዮጵያ ያላችሁ ሰዎች እንዴት መማር እንደምትችሉም በኢትዮጵያ ብር እንዴት መክፈል እንደምትችሉም ስኮላርሺፕ አፕላይ እንዴት ማድረግ እንደምትችሉም በርካታ ነገሮችን ከቨር ለማድረግ እሞክራለሁ። ሆፕፉሊ ባይ ዘ ኤንድ ኦፍ ዘ ቪዲዮ ይህን ክላስ ተመዝግባችሁ መማር ለምትፈልጉ ልጆች በቂ መረጃ ሰጥቻችሁ ጨርሳለሁ። የመጀመሪያው እንግዲህ ስንጀምር ይሄ ክላስ የኤአይ ፓወርድ ፉል ስታክ አፕሊኬሽን ዴቨሎፕመንት ክላስ ነው። 4 ፌዝ አለው። 6 ወር የሚቆይ ክላስ ነው። የመጀመሪያዎቹ ፌዞች አፕሊኬሽኑን ይሄ ኢንቴሊጀንት ያልሆነውን ኤአይ ፓወርድ ያልሆነውን አፕሊኬሽን መስራት ላይ ነው የሚያተኩረው። ከዜሮ ነው የሚነሳው። ምንም ባክግራውንድ አይጠይቅም። ኤችቲኤምኤል እንኳን ምን እንደሆነ የማያውቅን ሰው ይዘን ለመነሳት ነው እቅዱ፣ ከዚህ በፊት እንደምናደርገው። ከዛ ተነስተን የመጀመሪያው ፌዝ ላይ ፍሮንቲንድ ፓርቷን፣ ሁለተኛው ፌዝ ላይ ፕሮግራሚንግ ፓርቷን፣ ሶስተኛው ፌዝ ላይ ባክኤንዱን እና ዳታቤስ ፓርቱን የኤፒአይ ኢንቴግሬሽኑ ሁሉን ጨርስና ከዛ አራተኛው ፌዝ ላይ ደግሞ ይሄ የሰራነውን አፕሊኬሽን ከእነዚህ ከእንደነ ጀመናይ፣ ቻትጂፒቲ፣ ግሮክ የመሳሰሉ ኤአይ ኢንጂኖች ጋር ኢንተግሬት አድርገን ኢንቴሊጀንት የሆነ አፕሊኬሽንን እንዴት መስራት እንደምንችል ከቨር የምናደርግበት ኮርስ ነው። ከዚህ በፊትም የምንሰጣቸው የፉል ስታክ አፕሊኬሽን ዴቨሎፕመንት ክላሶች 4 ወር የሚወስዱ ናቸው፣ 6 ወር የሚወስዱ ናቸው። በ4 ፌዝ የተከፋፈሉ ግን አራተኛው ፌዝ እስከዛሬ ሞር ፕሮጀክት ላይ ያተኮረ ነበረ። የአሁኑ ግን ፕሮጀክት ብቻ አይደለም፣ ኤአይ ፓወርድ ማድረጉንም የምንሰራቸውን ፕሮጀክቶች ከኤአይ ጋር ኢንተግሬት ማድረጉንም ያካትታል። ዌብሳይቱ ላይ ብትሄዱ ዲቴይል ኢንፎርሜሽን ስለ ክላሱ ማግኘት ትችላላችሁ። አሁን ሆም ፔጁ ላይ ብትሄዱ ወደታች ብትወርዱ የመጀመሪያው የቫንጋርድ ኮዲንግ አካዳሚ የምትለው ኔክስት ክላስ ዊል ስታርት ኦን ማርች 14 የሚለው የሚያወራው ስለ ፉል ስታክ ክላስ ነው። ወደ ታች ከወረዳችሁ ሌሎችም ክላሶች አሉ። የኤደብሊውኤስ ክላስ አለ፣ የዳታቤስ ክላስ አለ፣ ፓወር ቢአይ፣ ሼርፖይንት፣ ሚውልሶፍት፣ ሶፍትዌር ኳሊቲ አሹራንስ፣ ሁሉም አት ዘ ሴም ዴይ ማርች 14 ነው የሚጀምሩት እና የእያንዳንዱን ኮርስ የሚሰጡት ልጆች ልክ አሁን እኔ ለፉል ስታኩን ክላስ ያስተማርኳችሁ እኔ ስለሆንኩኝ የፉል ስታኩን መረጃ እየሰጣችሁ እንዳለው ኤደብሊውኤስንም የኤደብሊውኤስ አስተማሪያችሁ፣ ዳታቤዝንም የዳታቤዝ አስተማሪዎቻው ልክ እንደዚሁ ሙሉ መረጃ ሰጥተው ዩቲዩብ ላይ አስቀምጠላችኋል። የፈለጋችሁትን እናንተ ማርች 14 ላይ ተመዝግባችሁ መጀመር ትችላላችሁ። የመጀመሪያው ነገር አሁን ከዚህ በፊት ከኢትዮጵያ ሆናችሁ መመዝገብ የምትችሉበት ሁኔታ አልነበረም። እዚህ ባች ላይ አንድ ያለ ለውጥ ከኢትዮጵያ ዳይሬክትሊ በኢትዮጵያ ብር ከፍላችሁ መመዝገብ የምትችሉበት ሁኔታ ተመቻችቷል። ሌላው ግን አውትሳይድ ኦፍ ኢትዮጵያ ያለው 4 ፌዝ ያለው ነው የሚሆነው። ፔመንቱ የሚሆነው እያንዳንዱ ፌዝ 600 ብር ክፍያ ያለው በየፌዙ እያደረጋችሁ የምትከፍሉ ልጆች ከሆናችሁ 600 አራተኛው ፌዝ ከዚህ በፊት የምንሰጣቸው ክላሶች ላይ እንደ ቦነስ 4ኛ ፌዝ ነው የምንጀምረው የነበረው። አሁን ግን ይሄ ዋናውን ከኤአይ ጋር ኢንተግሬት የማድረጉን ፓርት ከበር የምናደርግበት ፌዝ ራሱን የቻለ አንድ ኢንዲፔንደንት ፌዝ ሆኖ ወጥቷል። 600 ብር ፕራይስ አለው። የዚህኛውን ፓች ሬጂስተር የምታደርጉ ሰዎች ባትሆኑ እንኳን 4ኛውን ፌዝ ብቻ ራሱ ሬጂስተር አድርጋችሁ አፕሊኬሽን ዴቨሎፕመንት የምትችሉ ልጆች፣ ከዚህ በፊት ፉል ስታክ ዴቨሎፐር ሆናችሁ የምትሰሩ ልጆች፣ የእኛን ኮርስ ከዚህ በፊት የጨረሳችሁ ልጆች 4ኛውን ፌዝ ብቻ መመዝገብ ከፈለጋችሁ $600 ከፍላችሁ መመዝገብ ትችላላችሁ። ካልሆነ ደግሞ ከዜሮ ጀምራችሁ መመዝገብ ለምትፈልጉ ሰዎች ይሄ የአራቱ ፌዝ ቶታል 2400 የነበረው ፕራይስ ባንዴ ለምትከፍሉ ልጆች ወደ 1600 ይወርድላችኋልና ይሄ ትልቅ ዲስካውንት ነው ያለው። ከ2400 600 800 ብር ዲስካውንት አለው። ይሄኛው ቤስት ኦፈር ለእናንተ። ካልሆነ ደግሞ በየፌዙ አድርጌ ከፍላለሁ ካላችሁ 600 እያደረጋችሁ ነው የምትከፍሉት። ይሄ አሜሪካ ውስጥ ወይም ከኢንተርናሽናል ከአውሮፓ፣ ከካናዳ፣ ከሌላ ሀገር ሆናችሁ ለምትማሩ ሰዎች ነው። ኢትዮጵያ ውስጥ ሆናችሁ ለምትማሩ ሰዎች በቀላል ወይ ይህንን ለማሰቢያ ክፍያውን በግማሽ በ1/3 ቀንሱት። which is 600 የነበረው ፕራይስ አሁን 200 ነው የሚሆነው። በየፌዙ 200 ነው የሚሆነው።
በአንዴ ደግሞ 1600 ተከፍሎ የነበረውን በአንዴ መክፈል የምትችሉ ሰዎች ከሆናችሁ $533 ነው የሚሆነው ከኢትዮጵያ ሆናችሁ ክላሱን ለምትወስዱ ሰዎች። በኢትዮጵያ ብር መክፈል የምትፈልጉ ከሆነ ዛሬ ሲቢኢ ስትሄዱ ባለው በኤክስቼንጅ ሬት መታችሁ ነው ክፍያው ነው የምትከፍሉት እና ስልክ ቁጥር አስቀምጥላችኋለሁ ኢትዮጵያ ውስጥ በኢትዮጵያ ብር ለመክፈል ለምትፈልጉ ሰዎች። በአንዴ ለምትከፍሉ ሰዎች $533 ነው የምትከፍሉት። አራቱንም ፌዝ መውሰድ ያስችላችኋል። በየፌዙ ደግሞ ለምትከፍሉት ሰዎች $200 አድርጋችሁ ነው የምትከፍሉት ከኢትዮጵያ ላላችሁ ሰዎች። ሌላ ደግሞ ሜጀር ለውጥ ያደረግነው እዚህ ባች ላይ ምንድን ነው ማቴሪያሏን ብቻ እኔ ክላሱን አልፈልግም፣ ግሩፑን አልፈልግም፣ ክላስም ግሩፑም አልፈልግም፣ ቪዲዮዋን፣ ኖቷን፣ ኤክሰርሳይሷን፣ ቼክ ሊስቷን ብቻ ከሰጣችሁኝ በራሴ ይማራለሁ ብላችሁ የምታስቡ ልጆች ደግሞ ማቴሪያሏን ብቻ መግዛት ትችላላችሁ። የማቴሪያሉ ብቻ ዋጋ ፐር ፌዝ $119 ነው። ፐር ፌዝ ሁለተኛው $149 ነው። ሶስተኛው $149 ነው። አራተኛው $199 ነው። አራቱንም አንድ ላይ መግዛት ለምትፈልጉ ሰዎች ይሄው ትልቅ ዲስካውንት አለ። $450 ከፍላችሁ ሁሉንም ማቴሪያል መግዛት ትችላላችሁ። የአራተኛው ፌዝ ማቴሪያል ሬዲ የሚሆነው መቼ ነው? አሁን አፕሪል መጀመሪያ ላይ ነው ሬዲ የሚሆነው። ሌሎቹን ግን ኢሚዲየትሊ አክሰስ አግኝታችሁ መማር ትችላላችሁ። ይሄን ዲስካውንት ያደረግንበት ምክንያት ምንድን ነው መሰላችሁ? ምናልባት ከዚህ ሌላ ቪዲዮ ላይ ሳወራ ሰምታችሁ ሊሆን ይችላል። ኢቫንጋዲ አካዳሚው ከዚህ በኋላ እኛ ብቻ የምንሰጣቸው እነዚህን የቴክኖሎጂ ክላሶች ብቻ ሳይሆን ኤኒዋን አማርኛ ማስተማር የሚፈልግ ሰው፣ እንግሊዝኛ ማስተማር የሚፈልግ ሰው፣ ፋይናንስ ማስተማር የሚፈልግ ሰው፣ አካውንቲንግ፣ ማርኬቲንግ፣ ቪዲዮ ኤዲቲንግ ማስተማር የሚፈልግ ሰው ኤኒዋን የራሱን ኮርስ የእኛን ስታንዳርድ ተከትሎ ኮርስ ፈጥሮ ኢቫንጋዲ ላይ መሸጥ የሚችልበትን ሁኔታ ዴቨሎፕ አድርገን ፕላትፎርሙን ለሁሉም ሰው ከፍተነዋል። ይህንን ማድረግ ስለሚቻል ይችን ከኢቫንጋዲ አካዳሚን ከቴክኖሎጂ ኮርሶችን ከመሸጫ ብቻ ወደ ጀነራል ኤኒ ኤዱኬሽን ማቴሪያል ወደ መሰጫ ፕላትፎርም መዘዋወሩን ፕሮሞት ለማድረግ ነው እቺ የመጀመሪያዋ ዙር ዲስካውንት የተደረገችው ለሁሉም። እዚህ ጋር የምታዩት ሬጉላር ፕራይሱ ጠቅላላ ዲስካውንት የተደረገው፣ እዚህ ጋር የምታዩት ዲስካውንት የተደረገው ኦንሊ አስ ፕሮሞሽን እቺን ባች የመጀመሪያውን ባች ብቻ በሚመለከት ነው። ከሁለተኛው ባች በኋላ ወደ ሬጉላር ፕራይሱ ይመለሳል ሁሉም። የኤደብሊውኤስም ክላሶች አሁን የምታያቸው ወደ ሬጉላር ፕራይሳቸው ይመለሳሉ። አሁን ግን እንደ ፕሮሞሽን እንዲሆን እያንዳንዱ ሂውጅ የማስታወቂያ ፕላትፎርሙ ከቴክኖሎጂ ኮርሶች ማስተማሪያ ፕላትፎርምነት ወጥቶ ኤኒዋን ኤኒ ኖሌጅ ማስተማር የሚችል ሰው መሸጥ የሚችልበት ፕላትፎርም ወደ መሆኑን ለማስታወቅ የተደረገ ዲስካውንት ነው። you can take advantage of that. ይሄ ስፔሲፊካሊ የፉል ስታኩ ክላስ ነው። ሌላው እንግዲህ ስለ ፉል ስታኩ ስኬጁልን በሚመለከት ደግሞ ማርች 14 ነው የሚጀምረው። ይሄ 5 ስቴፕ ያለው ክላስ ነው እኛ ሁል ጊዜ የምናስተምረው። 5 ስቴፕ ዊካችንን ደግሞ እዚህ ጋር ማየት ትችላላችሁ። ቪዲዮዎች አለው፣ ክላስ አለው፣ ቼክሊስት አለው፣ ኤክሰርሳይዝ አለው፣ ግሩፕ ዲስከሽኖች አሉት። እነዚህ ነገሮች የሚካሄዱት ስኬጁላቸው መቼ ነው? ላይቭ ሴሽኖቹ ይሄ አስተማሪው ቲዮሪ ፓርቱ ላይ አተኩሮ የሚያወራበት ቀኖች ቅዳሜና እሁድ ጠዋት ከ10 ሰዓት እስከ 12 ሰዓት በዲሲ ሰዓት ነው። ወይም ደግሞ በካሊፎርኒያ ሰዓት ከሆነ ጠዋት 7 ሰዓት እስከ 9 ሰዓት ነው የሚሆነው። በኢትዮጵያ ሰዓት ወይም በኢስት አፍሪካን ታይም ከሆነ ደግሞ ማታ 12 ሰዓት እስከ 2 ሰዓት ነው የሚሆነው ክላሱ፣ ላይቭ ክላሱ የቅዳሜና እሁዱ። ምናልባት ጌን ይህንን ቲዎሪው ላይ ያተኮረውን ዲስከሽን እንኳን አቴንድ ማድረግ ባትችሉ የቅዳሜና እሁድን እኔ አምናት ወሬድ፣ ምክንያቱም ሁል ጊዜ ሪከርድ የሚደረግ ሴሽን ነው። ክላሱ ሪከርድ ከተደረገ በኋላ ሪከርዲንጉ ይቀመጥላችኋል። ማታ ላይ በንጋታው ቪዲዮን አይታችሁ ከቻፕ ማድረግ ትችላላችሁ። ዋናው ሚስ ማድረግ የሌለባችሁ ይሄ የግሩፕ ሴሽኖችን ነው። በሳምንት 2 ቀን ማክሰኞና ሐሙስ 4 ግሩፖች አሉ። የግሩፕ 1 ታይም ጠዋት 10 ሰዓት እስከ 12 ሰዓት ነው በዲሲ አቆጣጠር፣ ወይም ደግሞ ኢትዮጵያ ከማታ 12 ሰዓት እስከ 2 ሰዓት ነው የሚሆነው። ግሩፕ 2 በምሳ ሰዓት ከ1 ሰዓት እስከ 3 ሰዓት ነው የሚሆነው። በኢትዮጵያ አቆጣጠር ደግሞ ማታ ከ3 ሰዓት እስከ 5 ሰዓት ነው የሚሆነው። ግሩፕ 3 በዲሲ ማታ 7 ፒኤም ነው የሚጀምረው እስከ 9፣ ኢትዮጵያ ደግሞ ሌሊት 9 ሰዓት እስከ 11 ሰዓት ነው የሚሆነው። ግሩፕ 4 ማታ 9 ፒኤም ነው የሚጀምረው በዲሲ አቆጣጠር እስከ 11፣ ኢትዮጵያ ደግሞ ጠዋት ላይ ከ11 ሰዓት እስከ 1 ሰዓት ነው የሚሆነው። እነዚህ ናቸው ግሩፖቹ። ከነዚህ ከ4 ግሩፖች የፈለጋችሁትን መርጣችሁ መመዝገብ ትችላላችሁ። የክላስ ስኬጁሉ የሚሆነው ያ ነው። ክፍያውን በሚመለከት ቅድም ያወራችሁ ነው።
እያንዳንዱ ፌዝ $600 ክፍያ አለው። አሜሪካ ውስጥ ሆናችሁ የምትመዘገቡ ከሆነ መመዝገብ ማለት የመጀመሪያውን 600 የመጀመሪያውን ፌዝ መክፈል ነው። ልክ ስትከፍሉ የመጀመሪያውን ፌዝ ማቴሪያል እንለቅላችሁና ቪዲዮን እያያችሁ ኖቱን እያነበባችሁ እየተዘጋጃችሁ መጠበቅ ትችላላችሁ። ማርች 14 ሲደርስ እንግዲህ የማርች ባች ግሩፑ መቶዎቻችሁም አንድ ላይ ሆናችሁ ክላሱን መጀመር ትችላላችሁ። እንዳልኳችሁ ማቴሪያሉን ብቻ መግዛት የሚፈልግ ሰው ማቴሪያሉ ፐር ፌዝ $119 ነው። ለምንድን ነው መሰላችሁ 119 ያደረግነው? እስቲ ምናልባት እስከዛሬ ይህን ኮርስ ብማረው ጠቀምበት ይሆን እችለው ይሆን ምናምን እያላችሁ አይቅርብኝ ብላችሁ ወደኋላ ብላችሁ የነበራችሁ ሰዎች በዚህ መንገድ በ119 ብር ገዝታችሁ መሞከር የምትችሉ ከሆነ ማቴሪያሉን በራሳችሁ HTML ምንድነው CSS ምንድነው የሚለውን ስታዩ የሚገባችሁ ከሆነ እንደ እግራችሁን ማስገቢያ ይሆናል፣ እንደ ማበረታቻ ይሆናል ብለን ነው 119 ድረስ ያወረድነው። ሌሎቹ 149 ናቸው። የመጀመሪያውን ፌዝ ወደ 119 ያወረድንበት ምክንያት እሱ ነው። ሞክሯት። ሌላ ስለ ከረንት የቴክኖሎጂ ሴክተር ሁኔታ ማርኬቱ ላይ ያለው ነገር ምናምን በሚመለከት ኮንቲኒየስ የሆነ ዲስከሽን ሰሞኑን ይኖረናል። እሱም ቀኖቹ ሲኖሩ ነግራችኋለሁ። ከዛ ውጪ እንደ ኢትዮጵያ ያልኳችሁ ደግሞ እያንዳንዷን ፕራይስ በ1/3 ያካፍላችሁ ነው ኢትዮጵያ። ከፈለጋችሁ በዶላር መክፈል ትችላላችሁ፣ ከፈለጋችሁ በብር መክፈል ትችላላችሁ። መክፈል ስትወስኑ እኔ ስልክ ቁጥር አስቀምጠላችኋለሁ። ዲሲም ከሆነ የ202 ስልክ ቁጥር አለ፣ ኢትዮጵያም ከሆነ የ251 ስልክ ቁጥር አለ። ሁለቱንም ስልክ ቁጥር እዚህ ቪዲዮ ላይ አስቀምጥላችኋለሁ። ደውላችሁ መመዝገብ ፈልጌ ነው ብላችሁ ኢንቮይስ እንልክላችኋለን። ወይ በብር ወይ በዶላር የፈለጋችሁትን ጠቅማችሁ ስትከፍሉ ማርች ባችን ተመዘገባችሁ ማለት ነው። ሌላ ምናልባት ከዚህ በኋላ ስለዚህኛው ኮርስ ያለው ነገር ምንድነው? ስኮላርሽፕ አሁንም የማርች ባች ላይም ኦንሊ ከኢትዮጵያ ብቻ ላላችሁ ልጆች ለ60 ልጆች አሁንም ስኮላርሽፕ ይኖራል። እናንተ እንግዲህ ስኮላርሽፕ እንዴት አፕላይ እንደምታደርጉ አንድ አይነት ነው ፕሮሰሱ። ዌብሳይቱ ላይ ስትሄዱ ስኮላርሽፕ የምትል ሴክሽን አለች። ወደ ታች ስትወርዱ እዚች ጋር ሃው ቱ አፕላይ የምትል ጋይድላይንስ አለች። እሷን ጋይድላይን ተጠቅማችሁ አፕሊኬሽናችሁን እስከ ፌብሩዋሪ 25 ድረስ ማስገባት ትችላላችሁ። ከዛ እኛ ሪቪው አድርገን አፕሊኬሽናችሁን አወዳድረን ለታፕ 120ዎቹን እንመርጥና እናንተ ጋር ደግሞ በቪዲዮ ኮል አግኝተናችሁ 60ዎቹን አሸናፊዎች መርጠን ለ60ዎቹ ክላስ ውስጥ እናስገባችኋለን። ይሄ ባለፈውም ሲጠየቅ የነበረ አንድ ነገር ነበረ። በፊት ሁሉንም ሰው ስኮላርሽፕ አፕላይ አድርጎ ያላገኘውንም ሰው ጠቅላላ ቢያንስ ማቴሪያሉን አክሰስ እንሰጥ ነበረ። አሁን ግን ኢትዮጵያ ሆናችሁ በስነ ስርዓት ከፍላችሁ መማር የምትችሉበት ሁኔታ ስለተመቻቸ ማቴሪያሉን ብቻ ከፈለጋችሁ በተለይ ኢትዮጵያ ውስጥ ያላችሁ የፌዝ 1 ማቴሪያል በ40 ብር መግዛት ትችላላችሁ። $40 በኢትዮጵያ ብር መክፈል ትችላላችሁ። የፌዝ 2 $50 መክፈል ትችላላችሁ። የፌዝ 3 $50 ነው። የፌዝ 4 $66 ነው። ከኢትዮጵያ ሆናችሁ የምትማሩ አሜሪካ ውስጥ ወይም ከኢትዮጵያ ውጭ ላላችሁ ደግሞ ማቴሪያሎቹ ብቻ እነዚህ ናቸው። ክላስ ውስጥ መግባት የምትፈልጉ ደግሞ ዋጋው ይሄ ነው። የ60ዎቹ አሸናፊዎች ብቻ ናቸው ክላስ ውስጥ የሚገቡት። ከዚህ በኋላ ፍሪ አክሰሱ ብለ ሁሉም ሰው መስጠቱ ከባለፈው ባች ጀምሮ ቆሟል። እውነት ኢንተረስትድ የሆናችሁ this is very affordable price ገዝታችሁ ማቴሪያሉን መማር ትችላላችሁ በኢትዮጵያ ፕራይስ። ይህንን ነው ስናደርግ የነበረው in the last 6 months ፕሮዳክቱን ኤኒ ኮርስ የሚሸጥበትና ማቴሪያሉን አክሰስ ማድረግ ብቻ መግዛት የሚቻልበት ፕላትፎርም ወደ ማድረግ እየቀየርን ነበረ። አሁን ጨርሰናል። you can register or ለ60ዎች ውስጥ ደግሞ ለመግዛት የምትፈልጉ ሰዎች ከሆናችሁ ስቲል አፕሊኬሽናችሁን አፕላይ ማድረግ ትችላላችሁ። ሌላ የቀረ ነገር ካለ እንግዲህ ጥያቄ ካላችሁ የዲሲውንም የኢትዮጵያውንም ስልክ ቁጥር አስቀምጥላችኋለሁ። በተመቻችሁ ስልክ ቁጥር ደውሉና ጥያቄያችሁ መጠየቅ ትችላላችሁ። መመዝገብ ግን ኦልሬዲ የወሰናችሁ ሰዎች ከሆናችሁ the best thing to do would be register early ማለት አሁን ገና የተወሰኑ ቀናቶች አሏችሁ ክላሱ እስኪጀምር። ተመዝገባችሁ ማቴሪያሉን እንሰጣችኋለን። ከየት እንደምትጀምሩ እንነግራችኋለን። ቪዲዮን እያያችሁ ራሳችሁ ቢያንስ HTML ትንንጥዬ ሴክሽኗ ቢያንስ CSS ሴክሽኗ ጋር ደርሳችሁ ብትጠብቁ ክላሱ ሲገባ ከክላሱ ትንሽ አሄድ ስለምትሆኑ ግራም አትጋቡም። ኮንፊደንሳችሁም ይመጣል፣ ተወዱታላችሁም እና the best thing to do ኦልሬዲ የወሰናችሁ ከሆነ don't waste your time። ኦልሬዲ ኮምፒውተራችሁን አዘጋጅታችሁ ማቴሪያላችሁን ገዝታችሁ ማዘጋጀት ጀምሩ። ሌሎቻችሁ የተመዘገባችሁትን ልጆች እንግዲህ ክላስ ላይ ማርች 14 ላይ እንገናኛለን። እስከዛው ፒስ